አዋጅ አዋጅ አዋጅ! እቺ የቅርቢቷ ዱንያ መጠቃቀሚያ ናት፣ ሌላ ምንም አይደለች። ወላጆች ደግሞ የደረሰ ልጃችሁን ባለንበት የኢትዮጵያ ኑሮ ለማግባት ፈልጎ ግራ ሲገባው መስመር ማስያዝ ያለብን ወላጆች ነን። ወላጅ ለሚያደርገው ለልጁ መልካም ስራ ነገ የሚያገኘው የእጁን ነውና የወላጅም ትልቅ ተሳትፎ ይፈልጋል። ገንዘብ ኖሮ ምሳ ላይ 600 ቁርስ ላይ 200 እያወጣ ያለው ወንድሜም እዛም እዚህም ቁልጭ እያልክ አይነን ከምታደክመው እያወጣ ያለው ወጪ አንድ እህቴን የሚሰትር ነው። ተሰተርና ግባበት። እህቴም ትዳርን ስናስብ ቀለል እናድርግ። የከተማው ቀውጢ ወንድና ሴት ካልቀላቀልኩኝ አላገባም ያልሽ እህቴ፣ አላህ የተቆጣበት ትዳር በከተማችን ላይ ቀውጢ የተባለ አላህ የተቆጣበት ሰው የረገመው መላእክት የረገመው ኒካ ፈርሶ ነው የምናየው። ትዳር ደግሞ ማለት በታዳጊነት ተጋብተን አብረን የምናድግበት ነው የትዳር ትልቁ መገለጫ። ወላጆችም ልጆቻችሁን አጋቡ፣ ወጣቶችም ራሳችሁን እስከቻላችሁ ድረስ ነገ በዚህ በምንወልዳቸው ልጆች የውመል ቂያማ መፎካከሪያ እንድንሆን አግቡ፣ ወለዱ። እህቶችም ቀለል አድርጉ። ቀለል ያለ ነገር ውስጥ ስገቡ አላህ ህይወታችሁንም ቀለል ያደርግላችኋል። ካልተሟላ አላገባም፣ ካልተሟላ አላገባም፣ ካልተሟላ አላገባም ባልንበት ጊዜ እድሜም ይሄዳል፣ ጊዜዎች ያልፋሉ፣ እጃችንን እንነክሳለን ማለት እዛው እስከ መግባት ዛሬ እድሉ ሳይረፍድ ሁላችንም ለዚህ ታላቅ ጥሪ የመሳተፍ ግዴታ ሁሉም ቤተሰብ ይጠበቅበታል። ወጀዛኩሙላህ ኸይር።